ታሪካችን የሚያበቃው በጥር ወር 1948 በኒው ዴልሂ ቀዝቃዛ ምሽት ነው። ነገር ግን የሚጀመረው ከዚያ ከ79 ዓመታት በፊት በህንድ ምዕራባዊ ጠረፍ ላይ ነው። ዓለም ማሃትማ ወይም ታላቅ ነፍስ ብላ የምትጠራው ይህ ሰው ሲወለድ ታላቅ አልነበረም። ግማሽ ዕርቃኑን ሆኖ ቀጭን ሰውነቱን በነጭ ሻሽ ጠቅልሎ የእንግሊዝን ኢምፓየር የተገዳደረው ይህ ሰው በልጅነቱ ጨለማን የሚፈራ አይናፋር እና ተራ ልጅ ነበር። ታዲያ ሞሃንዳስ ካራምቻንድ ጋንዲ የተባለው ተራ ልጅ እንዴት ወደ ማሃትማ ተቀየረ? የአመፅን ኃይል በሰላም ሰብሮ ማሸነፍ እንደሚቻል ለዓለም ያስተማረው ይህ ሰው ማን ነው? ይህ የሕይወት ጉዞው ነው። ወደ ኋላ እንመለስ፣ ወደ 1869። ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩን። ቦታው ፖርባንደር ይባላል። በወቅቱ በብሪቲሽ ህንድ ስር የነበረች ትንሽ የባህር ጠረፍ ከተማ ናት። ጥቅምት 2 ቀን 1869 በካራምቻንድ ጋንዲና በፑትሊባይ ቤት ውስጥ አንድ ወንድ ልጅ ተወለደ። ስሙንም ሞሃንዳስ አኑት። የጋንዲ አባት ካራምቻንድ የፖርባንደር ግዛት ጠቅላይ ሚኒስትር ዲዋን ነበሩ። ሀብታም ባይሆኑም ስልጣን ነበራቸው። ነገር ግን በሞሃንዳስ ሕይወት ላይ ትልቁን አሻራ ያሳረፈችው እናቱ ፑትሊባይ ነበረች። ፑትሊባይ እጅግ መንፈሳዊ ሴት ነበረች። በየቀኑ ወደ ቤተ መቅደስ ትሄዳለች፣ ትጾማለች፣ ለድሆች ትሰጣለች። ሕፃኑ ሞሃንዳስ ገና ከልጅነቱ ጀምሮ የእናቱን ጥብቅ የዲሲፕሊንና የእምነት ሕይወት እያየ አደገ። ነገር ግን የልጅነት ጊዜው እንደምናስበው የጀግና ታሪክ አልነበረም። ሞሃንዳስ በትምህርት ቤት ደካማ ተማሪ ነበር። ሂሳብ ይከብደዋል፣ ጂኦግራፊ ግራ ያጋባዋል። ከትምህርት ቤት ደወል እንደተደወለ ወደ ቤቱ ይሮጥ ነበር። ለምን? ከሌሎች ልጆች ጋር ማውራት ስለሚያፍርና ይቀልዱብኛል ብሎ ስለሚፈራ ነው። ማታ ማታ መናፍስትንና ጨለማን ይፈራ ነበር። አንድ ጊዜ አገልጋያቸው ራምባ የተባለች ሴት ፍርሃቱ ሲመጣበት የራማን ስም ጥራ ብላ መከረችው። ይህ ምክር በልቡ ውስጥ ተቀበረ። በጉርምስና ዕድሜው ሞሃንዳስ እንደ ማንኛውም ወጣት የማወቅ ጉጉት አደረበት። በወቅቱ ህንድ በእንግሊዞች ቅኝ ግዛት ስር ነበረች። ብዙ የህንድ ወጣቶች እንግሊዞች እኛን ሊገዙን የቻሉት ሥጋ ስለሚበሉና ጠንካራ ስለሆኑ ነው የሚል እምነት ነበራቸው። ጋንዲም ከጓደኛው ሼክ መህታብ ጋር በመሆን በድብቅ ሥጋ መብላት ሞከረ። ለቬጂቴሪያን የሥጋ ተመጋቢ ላልሆነ ቤተሰብ ይህ ትልቅ ኃጢአት ነው። ሥጋውን በላ፣ ነገር ግን ሌሊት መተኛት አቃተው። በሆዱ ውስጥ ያለው ፍየል እየጮኸበት እንደሆነ ተሰማው። ይህ የጥፋተኝነት ስሜት ለጋንዲ የመጀመሪያው የህሊና ፈተና ነበር። ሌላ ጊዜ ደግሞ ሲጋራ ለማጨስ የቤተሰቡን አገልጋይ ገንዘብ ሰረቀ። በኋላም የወንድሙን የወርቅ አምባር ቆርጦ ሸጠ። እነዚህን ድርጊቶች ፈጸመ፣ ነገር ግን ህሊናው እረፍት አልሰጠውም። በመጨረሻም ወረቀትና ብርዓት አነሳ። የሠራውን ኃጢአት በሙሉ ዘርዝሮ ለአባቱ ደብዳቤ ጻፈ። አባቱ ምን ያደርግ ይሆን? ይቆጣ ይሆን? ይደበድበው ይሆን? አባቱ ደብዳቤውን አነበበ። በሕመም ላይ የነበረው አባት ዐይኖቹ እምባ ቀረሩ። ደብዳቤውን ቀደደውና እንደገና ተኛ። ጋንዲ ይህንን ሲያይ አለቀሰ። ያ የአባቱ ዝምታና እምባ ከዱላ በላይ ጋንዲን ቀጣው። እውነትን መናገርና ንስሐ መግባት ያለውን ኃይል የመጀመሪያ ጊዜ የተማረው እዚህ ጋር ነው። እውነት ወይም ሳቲያ የሕይወቱ መመሪያ መሆን ጀመረች።
በወቅቱ በነበረው ባህል መሠረት ካስቱርባ ከተባለች እኳያው ጋር ተዳረ። ገና ለጨዋታ የሚሮጡ ሕፃናት ባልና ሚስት ተባሉ። ጋንዲ በወቅቱ ስለ ጋብቻ የገባው ነገር ባይኖርም ቀስ በቀስ ቅናትና የመቆጣጠር ስሜት አደረበት። ካስቱርባን የትም እንዳትሄድ ይከለክላት ነበር። ነገር ግን ካስቱርባ ጠንካራ ሴት ነበረች። የጋንዲን ትዕዛዝ አሻፈረኝ ትል ነበር። ይህ የካስቱርባ ጥንካሬ ጋንዲ ስለ ሴቶችና ስለ ነፃነት ያለውን አስተሳሰብ በሂደት እንዲቀርጽ ረድቶታል። በ1885 አባቱ አረፉ። ይህ ለጋንዲ ትልቅ ዱብዳ ነበር። ብዙም ሳይቆይ የ18 ዓመት ወጣት እያለ አባት ሆነ። ነገር ግን ልጁ ወዲያው ሞተበት። እነዚህ የሐዘን ክስተቶች ጋንዲን የሕይወትን ትርጉም እንዲፈልግ ገፋፉት። ቤተሰቡ ጋንዲ አባቱን ተክቶ የቤቱ አስተዳዳሪ እንዲሆን ይፈልጉ ነበር። ነገር ግን ለዚህ ትምህርት ያስፈልጋል። አንድ የቤተሰብ ወዳጅ እንግሊዝ ሄዶ ሕግ ቢማር ይሻላል ብሎ መከረ። እንግሊዝ? ባህር ማዶ? በወቅቱ ለሂንዱ እምነት ተከታዮች ጥቁር ውሃ ውቅያኖስ መሻገር ማለት ከእምነት መውጣት ማለት ነበር። እናቱ ተጨነቀች። እዚያ ስትሄድ ሥጋ ትበላለህ፣ መጠጥ ትጠጣለህ፣ ከሴቶች ጋር ትማግጣለህ አለችው። ጋንዲ ግን ወስኖ ነበር። በእናቱ ፊት ቃል ገባ። ሥጋ አልነካም፣ አልጠጣም፣ ሴት አልነካም። ይህንን ቃል ኪዳን ይዞ በ1888 አይን አፋሩ ሞሃንዳስ ወደ ለንደን ተጓዘ። ለንደን የዓለም ማዕከል፣ ጭጋጋማዋና የሰለጠነችው ከተማ ለጋንዲ እንግዳ ነበረች። ነጭ የህንድ ልብሱን አውልቆ የእንግሊዝን ጌትነት ጀንትልማን ለመላበስ ሞከረ። ውድ ሙሉ ልብስ ገዛ፣ የሐር ኮፍያ ያደረገ፣ ጸጉሩን እንደ ፈረንጆቹ ተስተካከለ። አልፎ ተርፎም ቫዮሊን መማር፣ ፈረንሳይኛ ማጥናትና የዳንስ ትምህርት መውሰድ ጀመረ። ራሱን ወደ እንግሊዛዊ ለመቀየር ብዙ ደከመ። ግን አንድ ችግር ነበር፣ ምግብ። ለእናቱ በገባው ቃል መሠረት ሥጋ አይበላም። በለንደን ደግሞ ሥጋ የሌለው ምግብ ማግኘት ከባድ ነበር። ለብዙ ቀናት በዳቦና ስፒናች ብቻ ይኖር ነበር። ይራብ ነበር። አንድ ቀን ግን የቬጂቴሪያን ምግብ ቤት አገኘ። እዚያም A Plea for Vegetarianism የሚል መጽሐፍ አነበበ። እስከዚያ ጊዜ ድረስ ሥጋ የማይበላው ለእናቱ በገባው ቃል ብቻ ነበር። አሁን ግን እንስሳትን አለመግደል ትክክለኛ የሞራልና የጤና ምርጫ እንደሆነ አመነ። ይህ ውሳኔ በራሱ ፍላጎት የወሰነው የመጀመሪያው ትልቅ ነገር ነበር። በለንደን ቆይታው መጨረሻ አካባቢ ሁለት ቴዎዞፊስት የተባሉ እንግሊዛውያን አገኘ። እነርሱም በአጋባድ ጊታ የሂንዱዎች ቅዱስ መጽሐፍ አብሯቸው እንዲያነብ ጠየቁት። የሚገርመው ነገር ጋንዲ በህንድ እያለ ይህን መጽሐፍ አንብቦት አያውቅም ነበር። የራሱን ባህልና እምነት በጥልቀት የተረዳው በባዕድ ሀገር በባዕድ ሰዎች እርዳታ ነበር። የክርስቶስን የተራራ ላይ ስብከት ሰርመን ኦን ዘ ማውንት አነበበ። ክፉውን በክፉ አትቃወም፣ ቀኝ ጉንጭህን ለመታህ ግራህን ስጠህ የሚለው የኢየሱስ ትምህርት ከጊታ ትምህርት ጋር ተዋሃደበት። የአመፅ ለባ አመለካከት ዘሮች እዚህ ጋር ተዘሩ። በለንደን ቆይታው መጨረሻ አካባቢ ሁለት ቴዎዞፊስት የተባሉ እንግሊዛውያን አገኘ። እነርሱም በአጋባድ ጊታ የህንዶች ቅዱስ መጽሐፍ አብሯቸው እንዲያነብ ጠየቁት። የሚገርመው ነገር ጋንዲ በህንድ እያለ ይህንን መጽሐፍ አንብቦት አያውቅም ነበር። የራሱን ባህልና እምነት በጥልቀት የተረዳው በባዕድ አገር በባዕድ ሰዎች እርዳታ ነበር። የክርስቶስን የተራራ ላይ ስብከት ሰርመን ኦን ዘ ማውንት አነበበ። ክፉውን በክፉ አትቃወሙ፣ ቀኝ ጉንጭህን ለመታህ ግራህን ስጠው የሚለው የኢየሱስ ትምህርት ከጊታ ትምህርት ጋር ተዋሃደበት። የአመፅ ለባ አመለካከት ዘሮች እዚህ ጋር ተዘሩ። በ1891 የሕግ ትምህርቱን ጨርሶ ጠበቃ በመሆን ወደ ህንድ ተመለሰ። አሁን ተምሬያለሁ፣ ቤተሰቤን እረዳለሁ ብሎ አስቦ ነበር። ነገር ግን ህንድ ሲደርስ የጠበቀው መርዶ ነበር። እናቱ እሱ በለንደን እያለ አርፋለች። ቤተሰቡ ትምህርቱ እንዳይስተጓጎል ብለው ደብቀውት ነበር። ይህ ዜና ልቡን ሰበረው። በህንድ የነበረው የሕግ ሥራ አልተሳካም። በቦምቤ ፍርድ ቤት ለመጀመሪያ ጊዜ ሲቆም ፍርሃት አሸንፎት መናገር አቃተው። አንድም ቃል ሳይተነፈስ ተቀመጠ። የተከፈለውን ገንዘብ መልሶ ሰጠ።
እንደ ተበቃ ሙሉ በሙሉ ከሸፈ። ተስፋ በመቁረጥ ወደ ራጅኮት ተመለሰ። እዚያም የሰዎችን አቤቱታ በመጻፍ መተዳደር ጀመረ። ነገር ግን ከእንግሊዝ ባለሥልጣናት ጋር በፈጠረው ግጭት ምክንያት በህንድ የመስራት ዕድሉ እየጠበበ መጣ። ልክ በዚህ ጊዜ ዕድል ተንኳኳች። በደቡብ አፍሪካ የሚገኝ ዳዳ አብዱላ የተባለ የህንድ ኩባንያ በሕግ ጉዳይ የሚረዳቸው ሰው ይፈልጉ ነበር። ለ1 ዓመት ኮንትራት። ጋንዲ አማራጭ አልነበረው። በ1893 የ23 ዓመቱ ጋንዲ ሚስቱንና ልጆቹን ትቶ ወደ ደቡብ አፍሪካ ተጓዘ። ይህ ጉዞ የሕይወቱን አቅጣጫ ብቻ ሳይሆን የዓለምን ታሪክ እንደሚቀይር አላወቀም ነበር። ደቡብ አፍሪካ ዘረኝነት በሕግ ተደግፎ የሚሰራባት ምድር። በወቅቱ ብዙ ህንዳውያን በደቡብ አፍሪካ እንደ ሠራተኛና ነጋዴ ይኖሩ ነበር። ነገር ግን በነጮቹ ዘንድ እንደ ዝቅተኛ ፍጡር ይታዩ ነበር። ኩሊ እያሉ ይሰድቧቸው ነበር። ጋንዲ ግን ይህንን አያውቅም። እሱ የተማረ፣ በእንግሊዝ የኖረ፣ ራሱን እንደ ክቡር ሰው የሚቆጥር ጠበቃ ነው። አንድ ቀን ከደርባን ወደ ፕሪቶሪያ ለመሄድ ባቡር ተሳፈረ። አንደኛ ማዕረግ ቲኬት ገዝቷል። ሙሉ ሱፍ ለብሷል። ባቡሩ ፒተር ማሪትስበርግ ሲደርስ አንድ ነጭ ተሳፋሪ ገባ። ጋንዲን ሲያይ ተናደደ። ይህ ጥቁር ሰው ኩሊ እዚህ ምን ይሠራል ብሎ ለባቡር ሠራተኞቹ ነገረ። የባቡሩ ሠራተኞቹ መጡ። ወደ 3ኛ ማዕረግ ውረድ አሉት። ጋንዲ እምቢ አለ። ቲኬት እኮ አለኝ፣ 1ኛ ማዕረግ ቲኬት ከፍዬ ነው የገዛሁት አለ። ካልወረድክ ፖሊስ ጠርተን እናስወርድሃለን አሉት። የፈለጋችሁትን አድርጉ፣ በፍቃዴ አልወርድም አለ። ፖሊስ መጣ። ጋንዲን ጎትተው ከባቡሩ ወረወሩት። ሻንጣውን አውጥተው ጣሉት። ባቡሩ ፉጨቱን አሰምቶ ሄደ። ጋንዲ በጨለማና በብርድ በባቡር ጣቢያው ማረፊያ ክፍል ውስጥ ብቻውን ቀረ። ይህች ምሽት፣ ይህች ቅጽበት፣ ይህ ነው የማህትማ መወለድ። ጋንዲ በዚያች ቀዝቃዛ ምሽት ተቀምጦ አሰበ። ምን ላድርግ? ወደ ህንድ ልመለስ ወይስ መብቴን ለማስከበር ልታገል? 2 አማራጭ ነበረው። አንደኛው ሽንፈትን አሜን ብሎ መቀበል፣ ሁለተኛው ደግሞ መከራን ተቀብሎ መታገል። ጋንዲ ሁለተኛውን መረጠ። ይህ በእኔ ላይ የደረሰው ውርደት የሰፋፊው የዘረኝነት በሽታ ምልክት ነው። ይህንን በሽታ ለማከም መታገል አለብኝ ብሎ ወሰነ። ከዚያን ቀን ጀምሮ አይናፋሩ ጠበቃ ጠፋ። በምትኩ ተናጋሪ፣ አደራጅ እና ታጋይ ተወለደ። በፕሪቶሪያ እንደደረሰ ህንዳውያንን ሰብስቦ ንግግር አደረገ። ለመጀመሪያ ጊዜ ድምፁን ከፍ አድርጎ ስለ መብት ተናገረ። 1 ዓመት ሊቆይ ሄደው ጋንዲ በደቡብ አፍሪካ ለ21 ዓመታት ኖረ። በእነዚህ ዓመታት ውስጥ ጋንዲ የፖለቲካና የመንፈሳዊ ብስለትን አዳበረ። በ1906 የትራንስቫል መንግሥት ህንዳውያን በሙሉ ጣት አሻራ እንዲሰጡና መታወቂያ እንዲይዙ የሚያስገድድ ሕግ አወጣ። ይህ ለህንዳውያን እንደ ወንጀለኛ መቆጠር ነበር። ጋንዲ ይህንን ሕግ ለመቃወም ጆሐንስበርግ ላይ ትልቅ ስብሰባ ጠራ። በዚህ ስብሰባ ላይ አንድ አዲስ የትግል ስልት አስተዋወቀ። ስሙንም ሳትያግራሃ ወይም የእምነት ኃይል ወይም የነፍስ ኃይል ማለት አለው። መርሁ ቀላል ግን ከባድ ነበር። 1 ሕጉን አንታዘዝም፣ እምቢ እንላለን። 2 ነገር ግን ኃይልን ወይም ጉልበትን አንጠቀምም፣ አንደባደብም። 3 የሚመጣውን ቅጣት፣ እስርና ድብደባ በጸጋ እንቀበላለን። 4 በእኛ ስቃይ አማካኝነት የጠላታችንን ልብ እንለውጣለን። ሰዎቹ ቃል ገቡ። ትግሉ ተጀመረ። ጋንዲ ታሰረ። በሺዎች የሚቆጠሩ ህንዳውያን ታሰሩ። እስር ቤቶች ሞሉ። መንግሥት ግራ ተጋባ። በሰላም እምቢ ያለን ሕዝብ በጉልበት ማሸነፍ ከባድ ነበር። በደቡብ አፍሪካ ቆይታው
ጋንዲ ያኗኗር ዘይቤውንም ቀየረ። በደርባን አቅራቢያ ፊኒክስ ወይም ፊኒክስ ሴትልመንት እና በኋላም ቶልስቶይ ፋርም የሚባሉ ማኅበረሰቦችን አቋቋመ። እዚያም ሁሉም ሰው እኩል ነበር። ሀብታሙም ድሃውም አብረው ይኖራሉ፣ አብረው ያርሳሉ፣ አብረው ይጸዳዳሉ። ጋንዲ ራሱ መጸዳጃ ቤት ያጸዳ ነበር። ይህ ለህንድ ባህል ወይንም ለካስት ሥርዓት ነውር ነበር። ሚስቱ ካስቱርባ መጀመሪያ ላይ ተቃወመች። ነገር ግን ጋንዲ ሰው ሁሉ እኩል ነው፣ ሥራ ሁሉ ክቡር ነው በማለት አስተማራት። የራሱን ጫማ መስፋት፣ የራሱን ልብስ ማጠብ እና ቀላል ሕይወት መኖርን ተለማመደ። ምዕራባዊ አለባበሱን ትቶ እንደ ተራ ገበሬ መልበስ ጀመረ። ጄኔራል ስማትስ የደቡብ አፍሪካ መሪ ነበር፣ የጋንዲ ዋና ተቃራኒ። ጋንዲን ደጋግሞ አሰረው፣ ነገር ግን የጋንዲን ጽናትና እውነት ያደንቅ ነበር። አንድ ጊዜ ጋንዲ በእስር ቤት ሳለ ለጄኔራል ስማትስ የራሱ የሠራውን የቆዳ ጫማ ሳንዳልስ ስጦታ ላከለት። ስማትስ በስጦታው ተደነቀ። ከዓመታት በኋላ ስማትስ እንዲህ አለ፣ እነዚያን ጫማዎች ለብዙ ክረምቶች አደረግኳቸው፣ ነገር ግን የዚያን ታላቅ ሰው ጫማ ለመርገጥ እንደማይገባኝ ስለተሰማኝ መልሼ አስቀመጥኳቸው። በ1914 ከብዙ ትግል እና መስዋዕትነት በኋላ የደቡብ አፍሪካ መንግሥት በህንዳውያን ላይ የጣለውን አብዛኛውን አድሏዊ ሕግ አነሳ። ጋንዲ አሸነፈ፣ ሳትያግራሃ ሠራ። ነገር ግን የጋንዲ ተልእኮ ገና መጀመሩ ነበር። ደቡብ አፍሪካ ለጋንዲ መለማመጃ ሜዳ ነበረች። አሁን ዋናው ፈተና ይጠበቀዋል። እናት አገሩ ህንድ ትጠራዋለች። በ1915 የ46 ዓመቱ ጋንዲ በዓለም አቀፍ ደረጃ ታዋቂ ታጋይ ሆኖ ወደ ህንድ ተመለሰ። ቦምቤ ወደብ ሲደርስ በሺዎች የሚቆጠሩ ሰዎች ተቀበሉት። ነገር ግን ጋንዲ ህንድን አያውቃትም ነበር። ህንድም ጋንዲን በደንብ አታውቀውም። ጎካሌ የተባለው የህንድ የነጻነት መሪ ለጋንዲ አንድ ምክር ሰጠው። አፍህን ዘግተህ ጆሮውንና ዓይንህን ከፍተህ ለ1 ዓመት ሙሉ ህንድን ዙራት። የሕዝቡን ችግር ተረዳ። ከዚያ በኋላ ትናገራለህ። ጋንዲ ምክሩን ተቀበለ። የባቡር 3ኛ ማዕረግ ቲኬት እየቆረጠ ከመላው ህንድ ድሆች ጋር እየተጋፋ አገሩን መዞር ጀመረ። ያየው ነገር ልቡን ሰበረው። ድህነት፣ ረሃብ እና የብሪቲሽ ጭቆና ሕዝቡን አጎሳቁሎታል። በየመንደሩ ድህነት ነግሷል። ገበሬው በብሪቲሽ ቀረጥ ወገቡ ተሰብሯል። በሽታና ረሃብ ሕዝቡን ጨርሶታል። ጋንዲ ይህንን ሲያይ ልቡ ደማ። የኔ ፖለቲካ መሆን ያለበት የእነዚህን ምስኪኖችን እንባ ማበስ ነው አለ። የመጀመሪያው ፈተና የመጣው ከቢሃር ግዛት ቻምፓራን የተባለ ቦታ ነው። እዚህ አካባቢ የሚኖሩ ገበሬዎች በእንግሊዝ የመሬት ባላባቶች ከፍተኛ ግፍ ይፈጸምባቸው ነበር። ገበሬዎቹ በራሳቸው መሬት ላይ ለምግብ የሚሆን እህል እንዳያመርቱ ተከልክለው ለፋብሪካ የሚሆን ኢንዲጎ የልብስ ቀለም የሚሰራበት ተክል ብቻ እንዲተክሉ ይገደዱ ነበር። ይህ ተክል መሬቱን ይገድላል፣ ገበሬዎቹንም ለረሃብ ይዳርጋል። አንድ ራጅ ኩማር ሹክላ የተባለ ገበሬ ጋንዲን አግኝቶ እግሩ ላይ ወደቀ። እባክህ እርዳን፣ አለቀን እኮ አለው። ጋንዲ ወደ ቻምፓራን ሄደ። ልክ እንደደረሰ የአካባቢው እንግሊዝ ፖሊስ አዛዥ በዚህ ክልል ሰላም ስለምትነሳ በአስቸኳይ ለቀህ ውጣ ብሎ አዘዘው። ጋንዲ ግን አልወጣም። በገዛ ሀገሬ ላይ ለቀህ ውጣ የሚለኝ ማን ነው? አልወጣም አለ። ተያዘ። ፍርድ ቤት ቀረበ። በሺዎች የሚቆጠሩ ገበሬዎች ፍርድ ቤቱን ከበቡት። ዳኛው ግራ ተጋባ። ጋንዲ በፍርድ ቤቱ ፊት ቆሞ እንዲህ አለ፣ ለቀህ ውጣ የተባልኩትን ትዕዛዝ አልተቀበልኩም። ይህን ያደረግኩት ሕግን ለመጣስ ፈልጌ ሳይሆን ለሕሊናዬና ለከፍተኛው የፍትሕ ሕግ ለመታዘዝ ስለው። ስለዚህ ቅጣቴን ለመቀበል ዝግጁ ነኝ። እንግሊዞች ደነገጡ። እስር ቤት ቢወረውሩት ሕዝቡ ያመጻል፣ ቢለቁት ደግሞ ትዕዛዛቸው ይጣሳል። በመጨረሻም ክሱን ሰረዙት።
ገበሬዎቹ ድል አደረጉ። ኢንዲጎ የመተከል ግዴታ ቀራ። ይህ ክስተት ለህንድ ሕዝብ ዓይን ከፋች ነበር። አይቻልም የተባለው የእንግሊዝ ኃይል በአንድ ቀጭን ሰው ጽናት ተንበረከከ። የነጻነት ተስፋ ብልጭ አለ። ነገር ግን የእንግሊዝ መንግሥት በቀላሉ የሚተኛ አልነበረም። አንደኛው የዓለም ጦርነት እንዳበቃ እንግሊዞች ሮውላት አክት የሚባል አስከፊ ሕግ አወጡ። ይህ ሕግ ማንኛውንም ህንዳዊ ያለ ፍርድ ቤት ትዕዛዝ ማሰር ይፈቅዳል። ጋንዲ ይህንን ሕግ በመቃወም አገር አቀፍ የሥራ ማቆም አድማ ሃርታል ጠራ። በዚህ ወቅት ነው በታሪክ የማይረሳው አሰቃቂ ቀን የመጣው። ሚያዝያ 13 ቀን 1919 ዓመተ ምህረት። ቦታው አምሪትሳር ፑንጃብ። በአምሪትሳር ከተማ መሃል ጃሊያንዋላ ባግ የሚባል በግርድጋ የታጠረ ትልቅ ሜዳ አለ። ሜዳው አንድ ጠባብ መግቢያና መውጫ ብቻ ነው ያለው። በዚያን ቀን የሲክ እምነት ተከታዮች ባይሳኪ የሚባል በዓል ለማክበር እንዲሁም የሮውላት አክትን በሰላም ለመቃወም ተሰብስበው ነበር። ሴቶች፣ ሕፃናት፣ አረጋውያን በአጠቃላይ ከ15,000 በላይ ሰዎች በሜዳ ውስጥ ነበሩ። የእንግሊዙ ጄኔራል ሬጂናልድ ዳየር ወታደሮቹን ይዞ መጣ። ያንን ጠባብ መግቢያ በታንክና በወታደሮች ዘጋው። ምንም ማስጠንቀቂያ አልሰጠም። ለሕዝቡ ተበተኑ አላለም። ወዲያውኑ ተኩስ ብሎ አዘዘ። ለ10 ደቂቃ ያህል የማያቋርጥ ጥይት ዘነበ። ሰዎች የሚሸሹበት አልነበራቸውም። ግንቡን ለመውታት የሞከሩት ተመቱ። በሜዳው መካከል ያለ ጉድጓድ ውስጥ የገቡት በላያቸው ላይ የሞተ ሰው ተደራረበባቸው። ጥይቱ ሲያልቅ ብቻ ተኩሱ ቆመ። ጄኔራል ዳየር ቁስለኞቹን እንኳን እንዲታከሙ አልፈቀደም። በዚያ ምሽት በትንሹ 379 ሰዎች ሞቱ። ህንዳውያን ግን ቁጥሩ ከ1000 በላይ ነው ይላሉ። ከ1200 በላይ ሰዎች ቆሰሉ። ይህ ክስተት ጋንዲን ሙሉ በሙሉ ቀየረው። እስከዚያ ድረስ ጋንዲ በእንግሊዝ ፍትሕ ላይ ትንሽ እምነት ነበረው። ከዚህ ቀን በኋላ ግን ይህ መንግሥት የሰይጣን መንግሥት ነው አለ። ከእንግሊዝ የተሰጡትን ሜዳሊያዎች በሙሉ መለሰ። የማይተባበር ንቅናቄ ነን ኮኦፕሬሽን ሙቭመንት አወጀ። ጋንዲ ለአዲሱ ትግል ስልት ቀየሰ። እንግሊዞች ህንድን እየገዙ ያሉት በእኛ ትብብር ነው፣ እኛ ካልተባበርን መንግሥታቸው ይወድቃል አለ። ስለዚህ ተማሪዎች የእንግሊዝ ትምህርት ቤቶችን ለቀው ይውጡ፣ ጠበቆች ፍርድ ቤት አይቁሙ፣ ወታደሮች ሥራቸውን ይልቀቁ እና ከሁሉም በላይ የእንግሊዝን ልብስ አትልበሱ። እንግሊዝ ከህንድ ጥጥ ወስዳ ማንቸስተር ፋብሪካ ወስዳ ሰርታ መልሳ ለህንዳውያን በውድ ትሸጣለች። ጋንዲ ይህ የኢኮኖሚ ባርነት ነው አለ። ስለዚህ እያንዳንዱ ህንዳዊ የራሱን ልብስ በእጁ እንዲፈትል አዘዘ። ካዲ የተባለውን በእጅ የሚሠራ ጨርቅ መልበስ የነጻነት ምልክት ሆነ። ጋንዲ ራሱ ቻርካ የተባለውን መፍተያ ይዞ በየቀኑ ክር ይፈትል ነበር። በመላው ህንድ በየመንገዱ ትልቅ እሳት ተለኮሰ። ሰዎች ከእንግሊዝ የመጣ ውድ ልብሳቸውን፣ ኮታቸውን፣ ሸሚዣቸውን እያወለቁ እሳቱ ውስጥ ወረወሩት። ሀብታሞች በባዶ እግራቸው መሄድ ጀመሩ። የህንድ እስር ቤቶች ሞሉ። 30,000፣ 50,000 ሰዎች ታሰሩ። የእንግሊዝ ኢኮኖሚ ተናጋ። ትግሉ ተጧጧፈ። ነጻነት የቀረበ መሰለ። ነገር ግን በ1922 አንድ ያልታሰበ ነገር ተፈጠረ። በኡታር ፕራዴሽ ቻውሪ ቻውራ በተባለ መንደር ፖሊሶች ሰልፈኞችን ደበደቡ። የተናደዱት ሰልፈኞች የፖሊስ ጣቢያውን ከበቡ። በሩን ከውጭ ቆልፈው ጣቢያውን በእሳት አቃጠሉት። በውስጡ የነበሩ 22 ህንዳውያን ፖሊሶች ተቃጥለው ሞቱ። ጋንዲ ይህንን ሲሰማ ደነገጠ። አመፁ የጀመረው በእኔ ምክንያት ነው አለ። ወዲያውኑ ትግሉ ይቁም አለ። ሌሎች መሪዎች ኔሄሩ፣ ፓቴል ተቃወሙ። እንዴ አሁን እኮ ድል ልናደርግ ነው፣ ለምን ታቆማለህ አሉት። ጋንዲ ግን ሕዝቡ ገና ለሰላማዊ ትግል ዝግጁ አይደለም፣ በአመት የሚመጣ ነጻነት መልሶ ባርነትን ያመጣል አለ።
ንቅናቄውን አቆመ። ንስሐ ለመግባት ለ50 ቀናት ጾመ። እንግሊዞች ይህንን ክፍተት ተጠቅመው ጋንዲን አሰሩት። ለ6 ዓመታት ተፈረደበት። ዳኛው ሲፈርድበት ጋንዲ ፈገግ ብሎ አመሰገነ። ይህ ፍትሐዊ ነው አለ። ከእስር ከተፈታ በኋላ ጋንዲ ለተወሰነ ጊዜ ከፖለቲካው ርቆ ወደ ገጠሩ ገባ። የሕዝቡን ኑሮ በማሻሻል ላይ አተኮረ። የሂንዱና ሙስሊም አንድነት እንዲጠነክር ሠራ። ዝቅተኛ የካስት ተከታዮችን ወይም የማይነኩ የሚባሉትን ወገኖች እኩልነት ሰበከ። እነርሱንም ሃሪጃን የአምላክ ልጆች ብሎ ጠራቸው። በ1930 ግን እንደገና ወደ መድረክ ተመለሰ። በዚህ ጊዜ የመረጠው መሳሪያ በጣም ቀላልና አስገራሚ ነበር፤ ጨው። በህንድ ውስጥ የብሪቲሽ መንግሥት በጨው ላይ ከፍተኛ ቀረጥ ጥሎ ነበር። ማንም ህንዳዊ ከባህር ጨው ማውጣት አይችልም። የግድ ከእንግሊዝ መንግሥት መግዛት አለበት። ጨው ለድሃውም ለሀብታሙም ወሳኝ ነው። ጋንዲ ለብሪቲሹ ቫይስሮይ ደብዳቤ ጻፈ። ይህ የጨው ሕግ ካልተነሳ ሕጉን እጥሳለሁ አለው። ቫይስሮዩ በደብዳቤው ሳቁ። በጨው ምክንያት መንግሥት ይወድቃል ብለው አፌዙ። መጋቢት 12 ቀን 1930 የ61 ዓመቱ ጋንዲ ቀጭን እግሮቹን በበትር እየደገፈ ከሳባርማቲ አሽራም ጉዞ ጀመረ። መድረሻው ዳንዲ የተባለ የባህር ጠረፍ ነው። ርቀቱ 240 ማይል ወይም 390 ኪሎ ሜትር ነው። አብረውት የነበሩት 78 ሰዎች ብቻ ነበሩ። ቀን 1፣ ቀን 5፣ ቀን 10 ጉዞው ቀጠለ። ጋንዲ በፍጥነት ይራመዳል። ወጣቶች ይደክማቸዋል፣ እሱ ግን አይደክምም። በሄደበት መንደር ሁሉ ሰዎች ይቀላቀሉታል። መንገዱ በአቧራ ተሸፈነ። የዓለም ጋዜጠኞች መጡ። አሜሪካ፣ አውሮፓ ስለ ጨው ጉዞ ማውራት ጀመሩ። ይህ ሰው በእግሩ በመሄድ ብቻ ኢምፓየሩን እያንቀጠቀጠ ነው ተባለ። ሚያዝያ 5 ከ24 ቀናት ጉዞ በኋላ ጋንዲ ዳንዲ ደረሰ። በሺዎች የሚቆጠሩ ሰዎች ተከትለውታል። በማክሰቱ ጎህ ሲቀድ ጋንዲ ወደ ባህሩ ወረደ፣ ታጠበ። ከዚያም ዝቅ ብሎ አንድ እፍኝ ጭቃ ያለበት ጨው አነሳ። እጁን ወደ ላይ ዘረጋ። በዚህ ጨው የብሪቲሽ ኢምፓየርን መሠረት አነቃንቃለሁ አለ። ያ እፍኝ ጨው ምልክት ነበር። በመላው ህንድ ሚሊዮኖች ወደ ባህር ዳርቻ ሮጡ። በየቤቱ ጨው መስራት ጀመሩ። ሕጉ ተጣሰ። እንግሊዞች ጨካኝ እርምጃ ወሰዱ። 60,000 ሰዎች ታሰሩ። ጋንዲም ታሰረ። ነገር ግን ታሪኩ እዚህ ጋር አላበቃም። ጋንዲ ከታሰረ በኋላ ተከታዮቹ ዳራሳና የተባለ የጨው ፋብሪካን በሰላም ለመውረር ሄዱ። ይህ በታሪክ እጅግ ልብ የሚነካ ትዕይንት የተመዘገበበት ነው። 2500 የሚሆኑ የጋንዲ ተከታዮች በሰልፍ ወደ ፋብሪካው ሄዱ። የእንግሊዝ ፖሊሶች በብረት በተለበጠ ዱላ ጠበቋቸው። ሰልፈኞቹ እጃቸውን አጣጥፈው ቀረቡ። ፖሊሶቹ ጭንቅላታቸውን በዱላ ፈረካከሱት። ደም ይረጫል። የሚመታው ሰው ዘም ብሎ ይወድቃል። ቀጣዩ ተራውን ጠብቆ ይመጣል። አንዱም እጁን አልሰነዘረም፣ አንዱም አልሸሸም። አሜሪካዊው ጋዜጠኛ ዌብ ሚለር ይህንን ሲያይ እንዲህ ብሎ ጻፈ። በሕይወቴ በ22 አገራት ውስጥ አመጾችን አይቻለሁ። እንደዚህ ያለ ዘግናኝና ጀግንነት የተሞላበት ነገር ግን አይቼ አላውቅም። ህንዳውያኑ በሰላማዊ መንገድ የእንግሊዝን የሞራል የበላይነት ሰባበሩት። እንግሊዞች ተሸነፉ። ጉልበት አልሰራ አለ። ጋንዲን ከእስር ፈቱት። ለድርድር ወደ ለንደን ጋበዙት። በ1931 ጋንዲ ወደ ለንደን ሄደ። አሁን ግን እንደ ድሮ ተማሪ አይደለም፣ የህንድ ተወካይ ነው። ለንደን ሲደርስ የክረምት ብርድ ነበር። ጋንዲ ግን ያንኑ ነጠላውን ለብሶ ወረደ። እንግሊዛውያን እንዴት በዚህ ብርድ ይቻለዋል ብለው ተገረሙ።
የብሪታንያው ንጉሥ ጆርጅ አምስተኛ ጋንዲን በቡኪንግሃም ቤተ መንግሥት ለሻይ ግብዣ ጠሩት። የቤተ መንግሥት ፕሮቶኮል ሹሞች ተጨነቁ። እንዴት ግማሽ ዕርቃኑን የሆነ ሰው ከንጉሥ ፊት ይቀርባል አሉ። ጋንዲ ግን ሕዝቤን ወክዬ ሲሄድ የሕዝቤን ደህንነት የሚያሳይ ልብስ መልበስ አለብኝ አለ። ከንጉሡ ጋር ተገናኘ። በኋላ ጋዜጠኞች ለመሆኑ ከንጉሡ ጋር ስትገናኝ አለባበስህ አላሳፈርህም ብለው ጠየቁት። ጋንዲ ፈገግ አለና እንዲህ መለሰ፣ ምንም ችግር የለም። ንጉሡ ለሁለታችንም የሚበቃ ልብስ ለብሰው ነበር። ይህ ቀልድ በዓለም ሁሉ ተወራ። ዓመታት ነጎዱ። ሁለተኛው የዓለም ጦርነት ተጀመረ። እንግሊዝ የህንድን እርዳታ ፈለገች። ጋንዲ ግን ለራሳችን ነፃነት ሳትሰጡን ለሌሎች ነፃነት እንድንዋጋ አትጠይቁን አለ። በነሐሴ 1942 ጋንዲ የመጨረሻውንና ወሳኙን ትዕዛዝ አስተላለፈ። ኩዊት ኢንዲያ፣ ህንድን ለቃችሁ ውጡ፣ ለሕዝቡም አድርጉ ወይንም ሙቱ የሚል መፈክር ሰጠ። በዚያው ምሽት ጋንዲና ባለቤቱ ካስቱርባ እንዲሁም ጸሐፊው ማሃዴቭ ዴሳይ ታሰሩ። አጋ ካን በተባለ ቤተ መንግሥት ውስጥ ታሰሩ። ይህ እስር ግን ለጋንዲ እጅግ መራራ ነበር። በመጀመሪያ ለዓመታት አብሮት የሠራው እንደ ልጁ የሚያየው ጸሐፊው ማሃዴቭ ዴሳይ በልብ ድካም ሞተበት። ጋንዲ በገዛ እጁ አጠበው። ከዚያም ደግሞ ካስቱርባ ለ62 ዓመታት አብሯ የኖረችው፣ በመጀመሪያ ላይ ይጠላችው፣ በኋላ ግን የትግል ጓዱ የሆነችው ሚስቱ ታመመች። በእስር ቤት ውስጥ በጋንዲ እቅፍ ውስጥ ሆና አረፈች። ጋንዲ ሚስቱ ስትሞት አለቀሰ። የእስር ቤቱ አጥር ውስጥ አስከሬኗ ሲቃጠል ለሰዓታት እሳቱን እያየ ተቀመጠ። ካስቱርባ ከሌለች እኔ ማን ነኝ? ግማሽ አካሌ የሞተ ያህል ይሰማኛል አለ። በ1944 ጋንዲ ከእስር ሲፈታ በጤናም በስሜትም ተዳክሞ ነበር። ነገር ግን ትግሉ ፍሬ አፍርቷል። እንግሊዝ በጦርነቱ ደክማለች። የህንድ ሕዝብም አልገዛም ብሏል። ነፃነት በደጅ ነበረች። ነገር ግን ነፃነት የሚመታው ከአስፈሪ ዋጋ ጋር ነበር። ህንድ ለሁለት ልትከፈል ነው። ሙስሊሞች የራሳቸው ሀገር ፓኪስታንን ይፈልጋሉ። ሂንዱዎች ይቃወማሉ። ወንድማማቾች ሰይፍ ተማዘው ቆመዋል። 1946 ዓመተ ምህረት የሁለተኛው የዓለም ጦርነት አብቅቷል። እንግሊዝ አሸንፋለች። ነገር ግን ኢኮኖሚዋ አደቋል። ህንድን ለመግዛት የሚያስችል አቅምም ሆነ ፍላጎት አጥታለች። የብሪታንያ ጠቅላይ ሚኒስትር ክሌመንት አትሊ ህንድን እንለቃለን ብሎ አወጁ። ጋንዲ የሕይወቱን ሙሉ የታገለለት ቀን መጣ፣ ነፃነት። ነገር ግን ጋንዲ አልተደሰተም። እንዳውም በሕይወቱ እጅግ ያዘነበት ወቅት ነበር። ለምን? ምክንያቱም ነፃነት የሚመታው ህንድን ለሁለት በመክፈል ነበር። የሙስሊም ሊግ መሪ የሆኑት ሙሐመድ አሊ ጂና ሙስሊሞች በሂንዱዎች ተጠውቶ መኖር አይችሉም፣ የራሳችን ሀገር ፓኪስታን ያስፈልገናል ብሎ ተከራከሩ። ጋንዲ ለመኑ፣ ህንድን ለሁለት ከመክፈል እኔን ለሁለት ብትከፍሉኝ ይሻላል፣ ወንድማማቾች እንዴት ይለያያሉ አሉ። እንዲያውም ጂና አንተ የህንድ ጠቅላይ ሚኒስትር ሁን፣ ብቻ ሀገሪቷ እንዳትከፈል ብለው ልመና ቀረቡ። ነገር ግን የሂንዱ አመራሮች ኔህሩና ፓቴም ይህንን ተቀበሉ። እንግሊዞችም ሎርድ ማውንትባትን ጊዜ የለንም ብለው ቸኩለዋል። ክፍፍሉ ግድ ሆነ። ነሐሴ 16 1946 ጂና ቀጥተኛ እርምጃ ቀን ዳይሬክት አክሽን ዴይ አወጁ። በካልኩታ ከተማ ሲኦል ተከፈተ። ሂንዱዎችና ሙስሊሞች ተጨራረሱ። በ72 ሰዓታት ውስጥ 5000 ሰዎች ታረዱ። ሬሳ በየመንገዱ ተከመረ። የደም ጎርፍ ፈሰሰ። ይህ እሳት ወደ ምስራቅ ቤንጋል ኖአካሊ ተዛመተ። ሙስሊሞች በሂንዱዎች ላይ ጥቃት ጀመሩ። ጋንዲ ይህንን ሲሰማው በደህሊ የሚደረገውን የፖለቲካ ድርድር ትቶ ወደ ኖአካሊ ሄደ። የ77 ዓመቱ ሽማግሌ በባዶ እግሩ መንደር ለመንደር መዞር ጀመረ። መንገዱ በመስተቅል ስብራቢና በቆሻሻ የተሞላ ነበር። እግሩ ደማ።
አትምጡ፣ እንገድላችኋለን ብለው ዛቱበት። እሱ ግን አልፈራም። ወደ ሙስሊም መንደሮች ገብቶ ከአመፀኞቹ ጋር ተቀመጠ። ሴቶችን አትንኩ፣ ወንድሞቻችሁን አትግደሉ እያለ ሰበከ። አንድ በአንድ የሰዎችን ልብ ማለዝለብ ጀመረ። ለ4 ወራት በዚያ በሲኦል ውስጥ ተመላለሰ። የህንድ ፖለቲከኞች በሥልጣን ሽኩቻ ሲጠመዱ፣ ጋንዲ ብቻውን የሰላም ሐዋርያ ሆኖ ወከባውን ያረጋጋ ነበር። የ77 ዓመቱ ሽማግሌ በባዶ እግሩ መንደር ለመንደር መዞር ጀመረ። መንገዱ በመስታወት ስብራሪ እና በቆሻሻ የተሞላ ነበር። እግሩ ደማ። አትምጡ፣ እንገላችኋለን ብለው ዛቱበት። እሱ ግን አልፈራም። ወደ ሙስሊም መንደሮች ገብቶ ከአመፀኞቹ ጋር ተቀመጠ። ሴቶችን አትንኩ፣ ወንድሞቻችሁን አትግደሉ እያለ ሰበከ። አንድ ባንድ የሰዎችን ልብ ማለዘብ ጀመረ። ለ4 ወራት በዚያ በሲኦል ውስጥ ተመላለሰ። የህንድ ፖለቲከኞች በሥልጣን ሽኩቻ ሲጠመዱ፣ ጋንዲ ብቻውን የሰላም ሐዋርያ ሆኖ ወከባውን ያረጋጋ ነበር። ነሐሴ 15 ቀን 1947 እኩለ ሌሊት ላይ ህንድ ነፃነቷን አወጀች። በኒው ዴልሂ ጀዋህርላል ኔህሩ ታሪካዊ ንግግራቸውን አደረጉ። ዓለም ሁሉ በተኙበት ሰዓት ህንድ ለሕይወትና ለነፃነት ትነቃለች። ርችት ተተኮሰ፣ ሕዝቡ ጨፈረ፣ ባንዲራ ተወለብለበ። ግን ጋንዲ ዴልሂ አልነበረም። ካልኩታ ውስጥ በአንድ ጨለማ ቤት ውስጥ ተቀምጦ ነበር። አልጨፈረም፣ ራዲዮ እንኳ አልከፈተም። ቀኑን ሙሉ ጾመ እና ጸለየ። ጋዜጠኞች መጡ። ለነፃነት ቀን መልእክት አላችሁ አሉት። ጋንዲ መለሰ፣ መልእክት የለኝም፣ መብራት አጥፉልኝ። የፈራው አልቀረም። ልክ ድንበሩ እንደተሰመረ የሰው ልጅ ታሪክ አይቶት የማያውቅ ግዙፍ ስደት ተጀመረ። 15 ሚሊዮን ሰዎች ቤታቸውን እየተዉ ተሰደዱ። ሙስሊሞች ወደ ፓኪስታን፣ ሂንዱዎችና ሲኮች ወደ ህንድ። ባቡሮች በሬሳ ሞሉ። አንዱ የሌላውን ሃይማኖት ተከታይ አገኘው ቦታ አረደው። ሴቶች ተደፈሩ፣ ሕፃናት ተቀጠቀጡ። ወደ 1 ሚሊዮን የሚጠጉ ሰዎች አለቁ። ጋንዲ ወደ ዴልሂ ተመለሰ። ዴልሂ በስደተኞች ተጠልቅልቃለች። መስጊዶች በሂንዱ ስደተኞች ተወረዋል። ሙስሊሞች በፍርሃት ተሸሽገዋል። ጋንዲ ይህንን ሲያይ አለቀሰ። ይህ የኔ የታገልኩላት ህንድ አይደለችም አለ። ጥር 13 ቀን 1948 ጋንዲ የመጨረሻውን ትግል ካርድ መዘዘ። እስከ ሞት ድረስ እጾማለሁ አለ። 2 ጥያቄዎች ነበሩት። የመጀመሪያው በዴልሂ የሚገደሉ ሙስሊሞች ጥቃት ይቁም፣ ወደ ቤታቸው በሰላም ይመለሱ። የሁለተኛው ጥያቄም የህንድ መንግሥት ለፓኪስታን መክፈል ያለበትን 550 ሚሊዮን ሩፒ የክፍፍል ስምምነት ገንዘብ አሁንኑ ይክፈል። ህንድ ከፓኪስታን ጋር ጦርነት ስላለብን አንክፈልም ብላ ነበር። ይህ ውሳኔ ብዙ ህንዶችን አስቆጣ። ጋንዲ የሙስሊም ወገንተኛ ነው፣ ለጠላት ገንዘብ ይሰጣል አሉ። ሰልፈኞች በቤቱ ዙሪያ መጡ። ጋንዲ ይሙት፣ ጋንዲ ሙርዳባድ እያሉ ጮኹ። ጋንዲ ግን አልተበገረም። ውሃ ብቻ እየጠጣ ተኛ። ኩላሊቱ መስራቅ አቆመ። ድምፁ ጠርፋ። ሞት አፋፍ ላይ ደረሰ። መንግሥት ተጨነቀ። ጋንዲ ከሞተ ሀገሪቱ ትቃጠላለች አሉ። ገንዘቡን ለፓኪስታን ለቀቁ። የሃይማኖት መሪዎች ሂንዱ፣ ሙስሊም፣ ሲክ መጥተው እግሩ ስር ወደቁ። እባክህ ጾሙን አቋርጥ፣ ሰላም እናወርዳለን ብለው መሳሪያቸውን አስረከቡ። በጥር 18 ጋንዲ ጾሙን አቋረጠ። የብርቱካን ጭማቂ ጠጣ። ሰላም ወረደ። ነገር ግን የጥላቻው እሳት በልቦች ውስጥ ገና አልጠፋም ነበር። በፑን ከተማ አንድ ቡድን በጋንዲ ላይ አሲሮ ነበር። መሪያቸው ናቱራም ጎድሴ ይባላል። እሱም እና ጓደኛው ናራያን አፕቴ ጋንዲን እንደ የሂንዱ ጠላት አድርገው ይቆጥሩታል። ጋንዲ ለሙስሊሞች በማድላቱ እናት ህንድ ተከፈለች፣ ተዋርደች ብለው ያምናሉ። ጥር 20 በጋንዲ የጸሎት መርሃ ግብር ላይ ቦምብ ወረወሩ።
ቦምቡ ፈነዳ፣ ግን ማንም አልተጎዳም። ጋንዲ ንግግሩን አላቋረጠም፣ አልሸሸም። ፖሊስ ጋንዲን ለመኑት። ጥበቃን ጨምርለ፣ ሰዎችን እንፈትሽ አሉት። ጋንዲ እምቢ አለ። እኔን የሚጠብቀኝ ራማ ነው። በእብድ ሰው ጥይት መሞት ካለብኝ እየተሳኩ መሞት ፈልጋለሁ። በፍርሃት አልኖርም አለ። ቀኑ አርብ ነው፣ ጥር 30 ቀን 1948 ኒው ዴልሂ ቢርላ ሃውስ። ጋንዲ ቀኑን ሙሉ ሥራ በዝቶበት ነበር። ከሰዓት በኋላ ከምክትል ጠቅላይ ሚኒስትሩ ሳርዳር ፓቴል ጋር ስብሰባ ነበረው። ስብሰባው ስላረዘመ ለዘወትር የጸሎት መርሃ ግብሩ ዘገየ። ከቀኑ 11 ሰዓት ጋንዲ ከቢሮው ወጣ። በጣም ደክሞታል። ሁለቱን የልጅ ልጆቹን ማኖና አባን ትከሻ ተደግፎ ወደ ጸሎት ሜዳው መራመድ ጀመረ። ሜዳው በሰዎች ተሞልቷል። አርፍጃለሁ፣ ይቅርታ አድርጉልኝ እያለ እጁን አጣጥፎ ለሕዝቡ ሰላምታ እየሰጠ አለፈ። በሕዝቡ መሃል ናቱራም ጎድሴ ቆመዋል። ካኪ ልብስ ለብሷል። በኪሱ ውስጥ ቤሬታ ሽጉጥ ይዟል። ጋንዲ ወደ እሱ ሲቀርብ ጎድሴ ወደፊት ጠጋ አለ። ለጋንዲ እጅ ነሳ። ማኑ የጋንዲ ረዳት አባባ አርፍደዋል፣ መንገድ ልቀቅለት አለች። ጎድሴ ማኑን በኃይል ገፈተራት። እሷ ወደቀች። መቁጠሪያዋ ተበታተነ። ጎድሴ ሽጉጡን አወጣ። በቅርብ ርቀት ባንግ! የመጀመሪያው ጥይት የጋንዲን ሆድ መታው። ባንግ! ሁለተኛው ጥይት ደረቱን ሰንጠቀው። ባንግ! ሦስተኛው ጥይት ቀኝ ሳምባውን በሳው። ጋንዲ ቆመ። ደም ነጭ ልብሱን አጠበው። እጆቹን አሁንም እንዳጣመረ ነበር። ከከንፈሮቹ የመጨረሻዎቹ ቃላት ወጡ። ሄ ራም! ኦ አምላኬ! ቀስ ብሎ ወደ መሬት ተዘረረ። መነጽሩ ወደቀ። ጫማው ወለቀ። የህንድ ብርሃን ጠፋ። ዜናው እንደ ሰደድ እሳት ተሰማ። ራዲዮዎች አቋረጡ። ጠቅላይ ሚኒስትር ኔሄሩ በራዲዮ ቀረቡ። ድምፃቸው እየተንቀጠቀጠ እንዲህ አሉ። ብርሃኑ ከሕይወታችን ወጥቷል። በሁሉም ቦታ ጨለማ ሆኗል። ባፑ አባታችን አርፈዋል። በማግስቱ የጋንዲን አስከሬን የያዘው ሰረገላ ወደ ራጅጋት ወይም ራጅጋት ሲጓዝ ከ2 ሚሊዮን በላይ ሕዝብ ተከተለ። የሰው ባህር ነበር። አንዳንዶች ከዛፍ ላይ ሆነው፣ አንዳንዶች ከሕንፃ ላይ ሆነው ያዩ ነበር። ሁሉም ያለቅሳል። ዓለም አቀፍ መሪዎች ሐዘናቸውን ላኩ። ታዋቂው ሳይንቲስት አልበርት አይንስታይን የላከው መልእክት የጋንዲን ማንነት በደንብ ይገልጸው ነበር። ወደፊት የሚመጡ ትውልዶች እንዲህ ያለ ደምና ሥጋ ያለው ሰው በዚህ ምድር ላይ ተመላልሶ ነበር ብለው ለማመን ይቸገራሉ። የጋንዲ አመድ በህንድ ቅዱስ ወንዞች ላይ ተበተነ። ገዳዩ ናቱራም ጎድሴ በፍርድ ቤት ቀርቦ የሞት ፍርድ ተፈረደበት። ምንም እንኳን የጋንዲ ልጆች አባታችን የሞት ቅጣትን ይቃወም ነበርና ይቅርታ ይደረግለት ቢሉም መንግሥት አልተቀበለም። ማህትማ ጋንዲ ሞተ። ነገር ግን ሐሳቡ አልሞተም። እሱ ያስተማረው ሳትያግራሃ የእውነትና የሰላም ትግል ከሱ ሞት በኋላ ለዓለም ሁሉ ተረፈ። በአሜሪካ ማርቲን ሉተር ኪንግ ጁኒየር የጋንዲን መንገድ ተከትሎ ለጥቁሮች መብት ታገለ። ክርስቶስ መንፈሱን፣ ጋንዲ ደግሞ ስልጡን ሰጡኝ አለ። በደቡብ አፍሪካ ኔልሰን ማንዴላ የጋንዲን ፈለግ ተከትለው አፓርታይድን ጣሉ። ጋንዲ ፍጹም ሰው አልነበረም። እንደ ማንኛውም ሰው ድክመቶች ነበሩት። ነገር ግን በሰው ልጅ ታሪክ ውስጥ ያለ አንድ ጥይት፣ ያለ አንድ ሰይፍ፣ በሰላምና በፍቅር ብቻ የዓለምን ኃያል መንግሥት ያንበረከከ ብቸኛው ሰው እሱ ነው። ዛሬም ቢሆን ዓለም በጦርነትና በግጭት በምትታወክበት ጊዜ የዚያ ቀጭን መነጽር ያደረገ የህንድ ሽማግሌ ድምፅ ከሩቅ ይሰማል። ዓይን ስለ ዓይን ብንባባል የዓለም ሕዝብ በሙሉ ዕውር ይሆናል።